አልተረዳሁሽም ነበር። ይቅርታ፣ እነሱ በጣም ይቅርታ። ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያም በቃ ከሁሉም ከጓደኞቹ ከሄርሜላም ማለት ተናብረን መሆን አንችልም። ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ። አብርሽ መጠላት ያሰበው እንዲሳካለት ነው የምትፈልጊው? ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም። ልቤን ሰብረዋል። አብርሽ ቤተሰብ እኔ ያየሁትን አይታችሁ ቆያላችሁ። ያየሁት ምን እንደሆነ እነግራችኋለሁ። እንግዲህ የአብርሽ ቤት እዛው ሆቴል ላይ ነው። ለዚህ ደግሞ ማስረጃ እናወራለን። በመጀመሪያ ደረጃ ሄርሜላ እንግዲህ ይቅርታውን አልቀበልም ብላ ያለችው ማለት ነው። ድጋሚ እንዳትጎዳኝ ዛሬ እኮ ነግሬያቸዋለሁኝ። አብርሽ ለሄርሜላ በድጋሚ ይቅርታ ጠየቃት። እሷ ደግሞ ድጋሚ ትጎዳኛለች፣ በዚህ ወጥቶ በዚህ ገብቶ ምናምን ብላ አለች ብዬ ነግሬያችሁ ነበረ። እና ምን ልላችሁ ነው፣ የይቅርታው ቪዲዮ ኔክስት ዴይ ይለቀቃል። ለሱ እሷ ይቅርታ ስታደርግለት ይቅር ስትለው ቀጣይ ነገር ጠብቁ ማለት ነው። እና ያየሁት ሆቴል ላይ ያየሁትን ደግሞ ስነግራችሁ ማለት ነው። ቆይ እናንተ ትንሽ ጠብቁ እንጂ። እና ምን ልላችሁ ነው፣ ሩታ ላይ ተጽፋለች። ሄርሜላ ጀግና ናት። የምሬ ነው የምላችሁ። አብርሽ ተመላልሶ እንዲጠይቃት፣ አብርሽ ተመላልሶ ስለ እሷ እንዲጨነቅ፣ አብርሽ 24 ሰዓት እንዲጨነቅ እያደረገች ነበረ ማለት ነው። በባለፈው የምትደባብሰው መታሸው ምናምን ለካ ክፉ የሆነ ምች እየመታችሁ ነበር። አሁን ልጁ ሲተኛ ሄርሜላ ነው፣ ሲነሳ ሄርሜላ ነው፣ ሽንቱን ሲሸና ሄርሜላ ነው፣ ሲበላ ሄርሜላ ነው። እና አፉ ሁሉ ሄርሜላ ሆኗል ማለት ነው። ለዛም ነው እንግዲህ ሄዶ አስጠርቷት፣ ሆቴሉ ድረስ አስጠርቷት ይቅርታ የጠየቃት። ገብታለታል ደህና አድርጋ። ክፉ የሆነ ጠባሳ የሚያስዝ ምች የሆነ ነገር ነው ያስነካችው ማለት ነው። ለዛ ነው እንግዲህ ሄርሜላ እያለ ያለው። አሁን ማይሙት ሄርሜላ ናት የተበደለችው ወይስ ሩታ ናት? ሩታ ናት የተበደለችው ወይስ ሄርሜላ ናት? እስኪ ይህንን እናንተ ፍረዱ። ማን ነው ትዳሩ ሳይጠነቀቅ ከሌላ ሴት ጋር በዚህ ወጥቶ በዚህ ገባ እየተባለለት የነበረው? ማን ነው እየተደባበሰ የነበረው? ማን ነው? አስባችሁታል? ባላችሁ ከሌላ ሴት ጋር እናንተን ቁጭ አድርጎ ምንም እንኳን ተጣሉት፣ ምንም እንኳን በድሉት፣ እናንተን ቁጭ አድርጎ ከሌላ ሴት ጋር ሲደባበስ አረወጋሁት ይህን መንፈስ። አሁን እሱ ቴክስቱን ስላልመለሰ እና ደግሞ ስለ ሩታ መጥፎ ነገር ስትነግረው ስላልሰማ በቃ ከዚህ በላይ ገፍተኸኛል፣ ከዚህ በላይ ከገፋኸኝ ትሰብረኛለህ፣ በአንዴ ይቅርታ ከተቀበልኩኝ ትሰብረኛለህ ብላ እንግዲህ ሞልቀቃ። ድሮም የሀብታም ልጅ ሙዝ ይጠበስልኝ ነው የሚለው እና ሙዝ ካልጠበስክልኝ እያለች ነው። ሩታ ግን ሴት ይዞ ወደዚህ ወደዛ ሲንከባልን መቶ ይቅርታ ካላት ወዲያውኑ ይቅርታው የምትቀበለው፣ የሆነ ስህተት ሲሰራ ወዲያውኑ የምትቀበለው። ለዛ ደጋግሞ ያሻታል ማለት ነው። ምክንያቱም ብዙ ጊዜ ይቅር ስላለችው፣ ከፍቅር ሲሆን ይቅር አለችው፣ ከጽጌ ሲሆን ይቅር አለችው። አረ ስንት ሴት አመጣ ይቅር አለችው። ይቺ ግን ገና ለገና ቴክስት አልመለስክም፣ ስልኬን አላነሳህም፣ ከኔ ይልቅ ሩታን አዳምጠሃል፣ ልብን ጎተኸዋል፣ ሰብረኸዋል እያለች ቪዲዮ ታራዝማለች። ቤተሰብ ይቅር ብለዋለች እኮ እኔ ልንገራችሁ፣ ይቅር ብለዋለች። ግን ለሱ ማለት ነው መሸነፍን አትፈልግም። ፈልጎ እንዲያገኛት ትፈልጋለች። ፈልጎ እንዲያገኛት ደግሞ መጀመሪያ አንጸዋለች። ይሄንን ፍላጎት እንዲኖረው አሻሽታ ደባብሳ በኮከና ዘይት ይሁን በዘይ ዘይቱን ይሁን በኖርማል ሸምሲ ዘይት ይሁን ፀሐይ ዘይት ይሁን በቅቤ ይሁን አሻሽተዋለች። በቃ ስለ እሷ ዘውትር እንዲያስብ አድርገዋለች፣ እንዲጨነቅ አድርገዋለች። አሁን እሱ የልጁ እናት ሩታ ጥላው ሄደች ወይም ሩታን ፈታው ሳይሆን እያለ ያለው ሄርሜላን አስከፍቻለሁ፣ ሄርሜላን በድያለሁ እያለ አእምሮ እንዲጨነቅ አድርገዋለች። ይህንን ስራ ያኔ እኛ አንቺ ዱርዬ፣ አንቺ ሴት አሰዳቢ፣ አንቺ በዚህ ገብቶ አንቺ በዚህ ወጥቶ ያላት ማለት ነው። ለካ እሷ ዘሯን እየዘራች ነበረ እና የዘሯን ዘርታ አሁን ዘሯን እያጨደች ትገኛለች። አብርሽ በሄርሜላ ፍቅር ገና ይመላለሳል።
ሩታንና ልጁን በፍጹም በቃ አያስታውሳቸውም፣ ይረሳቸዋል። አብርሽ አሁን እሷ ለእኔ ብዙ ሆናልኛለች፣ እሷ ለእኔ እንዲህ ሆናልኛለች፣ እሷ ለእኔ በዚህ ገብታለች፣ እሷ ለእኔ በዚህ ወታለች ምናምን ሊላችሁ ይችላል። ኖ አብርሽ ምቹ የሆነ ጠባሳ የሚያስቀምጥ ፍቅር ነው የያዘው። ይሄ እንዲመጣ ደግሞ ሄርሜላ ተጫውታ ላይ መጀመሪያ ክፉኛ ነው የተጫወተችው። በቃ ምን ለባላችሁ መንፈስ ይመስል በጥፊ ቸንቦ አድርገዋለች። አሁን አፉ ሁሉ ሄርሜላ ነው። ሽንት ቤትም ሲገባ ሲተኛ ሲነሳ ሁሉ ቦታ ሄርሜላ ነው የምትታየው። እኔ አይደለም ያልኩት እሱ ራሱ ነው። አሁን ማን ይሞት? ሄርሜላ ናት የተጎዳችው ወይስ ሩታ ነው? እስኪ አመዛዝ ነው አስባችሁታል? ይሄ ልጅ እኮ አሁን ስለ ሩታ እየተጨነቀ አይደለም፣ ስለ 3-2 ዓመት ፍቅሩ ትዳሩ ልጁ እየተጨነቀ አይደለም እኮ። አንድ የዛሬ 4 ወር የመጣች ሴት ናት እያስጨነቀችው ያለችው። እሷን በድያለሁ፣ እሷን አስቀይም ያለው እያለ እኮ ነው። እሷን ያስቀየመው ደግሞ ምንድን ነው? እውነተኛ የህይወት አጋሩን ስለመረጥና ስልክ አላነሳ ስላላት ቴክስት ቶሎ ስላልመለሰ ይሄ ነው በቃ። ሌላ ነገር የለውም እኮ ቤተሰብ፣ አይናችሁን ግለጡ እንጂ አብርሽ ክፉ የሆነ ፍቅር ይዞታል። በቃ ምንም ማድረግ አይቻልም። እና ነገ ደግሞ ይቅር ትለዋለች፣ መደባበሳቸውን ይጀምራሉ። ኦዲየንሶችም አግባት እያሉት ነው። ሩታን እንደዳሩት ሩታን እንደዳር ነው። ሄርሜላንም ቸብ አድርገን ልንድረው ነው እንግዲህ። ይሄ ነው ያለው እውነታ። እኔ አይደለሁም ያለሁት። ሄርሜላ ግን ልክ አሁን አብርሽ እንዲያፈቅርሽ እንዳደረግሽው አብርሽ ያስለቅስሻል። ጠብቂ። የዛሬ ዓመት ፍቅራችሁ ኤክስፓየርድ ሲያደርግ፣ ኧረ ዓመት ማትቆዩ 2 ወር 1 ወር። መጨረሻ ማለት የምፈልገው የቤቢ የገላ ቅባት ምን ይሰራል ሆቴል ላይ? አብርሽና ሄርሜላ ሩታ ልትመልሱልን ትችላላችሁ? ቤቢ ካንተ ጋር ነበር እንዲ አብርሽ?